በትግራይ ክልል አሁንም ፖለቲካ ያለመረጋጋቱ እንደሰፈነ ነው። በኃይል ከስልጣን የሚያወርደኝ ካለ ሜዳው ላይ እንገናኛለን ሲሉ ሌተናል ጄኔራል ታደሰ ወረደ ተናግረዋል። ህወሓት በአንጻሩ በጄኔራሉ ላይ እየዛተ ነው። የህዝባዊ ወያነ ሓርነት ትግራይ ህወሓት በትግራይ ክልል ያለው ሁናቴ የተባባሰ መምጣቱንና የፕሪቶሪያው የተኩስ አቁም ስምምነት አፈጻጸም መጓተቱን በመጥቀስ ከጦርነቱ በፊት የነበረው የትግራይ ክልል ምክር ቤት ወደ ስራው እንዲመለስና የክልሉ አስተዳደር መልሶ እንዲዋቀር ጥሪ አቅርቧል። ፓርቲው ከሚያዝያ 7 ቀን እስከ ሚያዝያ 8 ቀን 2018 ዓ.ም ካካሄደው የማዕከላዊ ኮሚቴ ስብሰባ በኋላ ባወጣው መግለጫ ከ2.8 ሚሊዮን በላይ ህዝብ የመረጠው ምክር ቤት ወደ ስራው ሊመለስ ይገባል ብሏል። ምክር ቤቱ በክልሉ የሉዓላዊ ስልጣን ዋነኛ ምንጭ መሆኑን መግለጫው አክሎ ገልጿል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የፕሪቶሪያው የተኩስ ማቆም ስምምነት የሚጣስና በድርጅቱ ላይ ጥቃት የሚሰነዘር ከሆነ ፓርቲው በዝምታ እንደማይመለከት በየካቲት ወር መናገራቸው ይታወሳል። ሌተናል ጄኔራል ታደሰ ወረደ በህወሓት ማዕከላዊ ኮሚቴ በቅርብ የተላለፉ ውሳኔዎችንና በትግራይ እየታየ ያለውን የፖለቲካ ውጥረት አስመልክቶ ጠንከር ያለ መግለጫ ሰጥተዋል። ጄኔራሉ በመግለጫቸው የፕሪቶሪያው ስምምነት መናቅ ክልሉን ወደ ከፋ ቀውስ ሊያመራው ይችላል ብለዋል። የህወሓት ማዕከላዊ ኮሚቴ ከጦርነቱ በፊት የነበረው መንግስት ወይም ካቢኔ ወደ ቦታው ይመለስ በሚል ያስተላለፈው ውሳኔ የፕሪቶሪያውን የሰላም ስምምነት በግልጽ የጣሰና ውድቅ የሚያደርግ መሆኑን ጄኔራሉ ገልጸዋል። የአካሄድ በደምና አጥንት የመጣውን አንጻራዊ ሰላም አደጋ ላይ የሚጥል ስለመሆኑ ተናግረዋል። ምንም እንኳን የፖለቲካ ውጥረት ቢኖርም ጊዜያዊ አስተዳደሩ የተጣለበትን ኃላፊነት መወጣቱን እንደሚቀጥል አረጋግጠዋል። ስራዬን በአግባቡ ቀጥላለሁ፣ መዋቅሮቼንም በንቃት ተግባራቸውን እንዲያከናውኑ ትዕዛዝ ተላልፏል ብለዋል። የሥራ አስፈጻሚው አካል የማይናወጥ መሆኑን በመግለጽ ቀደም ሲል ስትራቴጂያዊ ውድቀት ገጥሞኛል ብሎ ሲያምን የነበረ አካል አሁን ደግሞ በድጋሚ ምክር ቤቱ ይመለስ እያለ መነሳቱ በራሱ ትልቅ ውድቀት ነው ያሉት እኚህ ጄኔራል የህወሓትን ወቅታዊ አቋም ተችተዋል። ችግሮች በጩኸት በሆይ ሆይ ወይንም ደጋግሞ ስብሰባ በመቀመጥ እንደማይፈቱ አጽንኦት ሰጥተዋል። ጄኔራሉ በመግለጫቸው ማጠቃለያ ላይ እጅግ ጠንከር ያለ መልእክት አስተላልፈዋል። በኃይል ከስልጣን የሚያወርደኝ ካለ በተግባር ሜዳው ላይ የምናየው ይሆናል ብለዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የህዝባዊ ወያነ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ ከጦርነት በፊት የነበረውን የትግራይ ክልል ምክር ቤት ወደ ስራው እንዲመለስ ያሳለፈው ውሳኔ የፕሪቶሪያውን የሰላም ስምምነት የሚጥስና በቀጠናው እየተደረገ ያለውን የማረጋጋት ጥረት አደጋ ላይ የሚጥል ነው ያሉ ሲሆን ጄኔራሉ ሚያዝያ 13 ቀን 2018 ዓ.ም በሰጡት መግለጫቸው ከጦርነቱ በፊት የነበረውን የአስተዳደር መዋቅር መልሶ ለማቋቋም የተወሰነው ውሳኔ የፕሪቶሪያውን ስምምነት ውድቅ ያድርገዋል ብለዋል። የትግራይ ኮሚዩኒኬሽን ቢሮ ባወጣው መግለጫ ፕሬዝዳንቱ ምክር ቤቱን ወደ ስራ የመመለሱ ሂደት ሊያስከትል የሚችለው አዎንታዊም ሆነ አሉታዊ ተጽዕኖ በጥንቃቄ ሊመረመር ይገባል ብለዋል። ምንም እንኳን እንዲህ አይነት የፖለቲካ ሁነቶች ቢፈጠሩም እርሳቸው የሚመሩት አስተዳደር ተግባሩን እንደሚቀጥል ተናግረዋል። የካቢኔ አባላትና የመንግስት ተቋማት በመደበኛ ስራቸው ላይ መሆናቸውን አገልግሎት መስጠታቸውን እንደሚገልጹ አስረድተዋል። የጊዜያዊ አስተዳደሩ ካቢኔ ስራውን ይቀጥላል፣ የመንግስት መስሪያ ቤቶችም ክፍት ናቸው ብለዋል። ሌተናል ጄኔራል ታደሰ ወረደ ባለፈው ሳምንት ወደ አዲስ አበባ አቅንተው ለፌደራል መንግስት ያፈጻጸም ሪፖርት ካቀረቡና የስልጣን ጊዜያቸው ከተራዘመ በኋላ ህወሓት ስልጣን እንዳትቀበል ብሏቸው እንደነበር ገልጸዋል። ፕሬዝዳንቱ ማክሰኞ ሚያዝያ 6 ቀን 2018 ዓ.ም መቀሌ ውስጥ በሰጡት መግለጫቸው እንደተናገሩት በቅርቡ ወደ አዲስ አበባ ሄዱት በጠቅላይ ሚኒስትር አብይ ግብዣ መሆኑን አስታውሰዋል። ሌተናል ጄኔራሉ የአንድ ዓመት የትግራይ ጊዜያዊ አስተዳደር ፕሬዝዳንትነት ስልጣናቸው ከመጠናቀቁ በፊት በጠቅላይ ሚኒስትር አብይ የስልጣን ዘመናቸው ለተጨማሪ 1 ዓመት ተራዝሞላቸዋል። ጄኔራሉ በዚህ ውሳኔም የተደሰቱ ይመስላሉ። ሌተናል ጄኔራል ታደሰ ህወሓት ስለተቃወመው የስልጣን ዘመናቸው መራዘም በተመለከቱት በሰጡት አስተያየት የጊዜ አስተዳደሩ የስልጣን ጊዜ ማብቃቱን ተከትሎ የአመራር ክፍተት እንዳይፈጠርና ክልሉም አስተዳደር አልባ እንዳይሆን ሐሳብ አቅርበዋል። ከ2 ወራት በፊት ጀምሮ የአስተዳደሩ የስልጣን ጊዜ እንደሚያበቃ በመጥቀስ ለድርጅቱ አመራሮች ጥያቄ ሲያነሱ መቆየታቸውን የተናገሩት ፕሬዝዳንቱ ነገር ግን ከህወሓት በኩል ተተኪ ሰውም ሆነ ሐሳብ አልቀረበም ብለዋል። ሌተናል ጄኔራል ታደሰ ከጠቅላይ ሚኒስትሩና ከሌሎች የፌደራል መንግስት ከፍተኛ አመራሮች ጋር ለመነጋገር ወደ አዲስ አበባ ሲሄዱ የፕሪቶሪያው ውል ፈራሚ ከሆነው ህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ጋር በመመካከርና በመስማማት መሆኑን አስታውሰዋል። ሆኖም የእርሳቸው ስልጣን በ1 ዓመት ከተራዘመ በኋላ ህወሓት የፌደራል መንግስት የተናጠል ውሳኔ ነው በሚል ሂደቱን ተቃውሞታል። ከጦርነቱ በፊት የነበረውን የህወሓት አስተዳደር ማለትም በምርጫ የተመረጠው ህወሓት በአዲስ መልክ እንዲያስተዳድር ውሳኔ አሳልፏል። ህወሓት የጄኔራል ታደሰ ስልጣን መራዘምን አስመልክቶ ባወጣው መግለጫ
የጊዜ አስተዳደሩ የስልጣን ዘመን ማራዘም የሁለትዮሽ የፖለቲካ ውይይት ሳይደረግና የህወሓት እውቅናና ተሳትፎ ሳይኖር የኢትዮጵያ መንግስት በብቸኝነት የወሰነው ውሳኔ ነው ብለዋል። ፕሬዝደንቱ የስልጣን ዘመናቸው ከመጠናቀቁ በፊት የትግራይ ጊዜ አስተዳደር ጉዳይን ለመምከር ወደ አዲስ አበባ ከመጠራታቸው በፊት በህወሓት የቀረበ አማራጭ ተተኪ ሰው ወይንም ሌላ ሐሳብ እንዳልነበር ተናግረዋል። ሌተናል ጄኔራል ታደሰ ወረደ በበኩላቸው ከህወሓት በኩል ስልጣን እንዳትቀበል መባላቸውን የተናገሩ ሲሆን ነገር ግን የግፊት ተቀባይነት የሌለው ነው ብለዋል። ስልጣን አልፈልግም እምቢ ማለት መብት ነው፣ ነገር ግን አንተም እምቢ በል ስልጣን እንዳትቀበል ብሎ ማለት ግን ልክ አይደለም፣ ይህንን ሐሳብ አልቀበለውም ብለዋል ጄኔራሉ ከቀናት በፊት በሰጡት መግለጫቸው። በመወራጨትና በመዝለፍ የሚፈጠር ነገር የለም ያሉት ፕሬዝዳንት ታደሰ ከቀያቸው የተፈናቀሉትን ለመመለስና የትግራይን ክልል ህገ መንግስታዊ ግዛት ለማስከበር ጠንክሬ እሰራለሁ ብለዋል። ፕሬዝዳንቱ የፌደራል መንግስት መገናኛ ብዙሃን ከሪፖርቱ ጋር በተያያዘ ያወጧቸውን ዘገባዎች በሚመለከት ሲናገሩም እውነታዎቹ ሊታፈኑ አይችሉም፣ በሪፖርቱ ውስጥ የቀረቡት ምስሎች የቅርብ ጊዜያት ናቸው ብለዋል። ነገር ግን የቀረቡ ችግሮች አብረው ሪፖርት አለመደረጋቸው የመገናኛ ብዙሃኑ ክፍተት እንደሆነም ጠቁመዋል። ሌተናል ጄኔራል ታደሰ ከፌደራሉ መንግስት ጋር በነበራቸው ውይይት ባቀረቡት ሪፖርትም ላይ ካነሷቸው ጉዳዮች መካከል በጦርነት የወደሙ ተቋማትን መልሶ መገንባት፣ በትምህርትና በጤና ዘርፍ ያሉ እንቅስቃሴዎች የበጀት መቋረጥን ተከትሎ የተከሰተው የመድኃኒት እጥረት እንደሚገኝበት ጠቅሰዋል። በክልል ውስጥ ያለውን የበጀት፣ የመድኃኒት፣ የነዳጅና የሌሎች መሰረታዊ ዕቃዎች እጥረት ቢኖርም ትግራይ እጇንና እግሯን አጣጥፋ አልተቀመጠችም በማለት ተናግረዋል። የክልሉ መንግስት ከፌደራሉ መንግስት በጀት ስላልተላከለት ላለፉት ወራት ለሰራተኞች ደሞዝ መክፈል አለመቻሉ ሲነገር ነበርም። ፕሬዝደንቱ ባለፈው ማክሰኞ በሰጡት መግለጫቸው የፌደራሉ መንግስት ለትግራይ መልሶ ማቋቋሚያ፣ ለመንገድ ግንባታ፣ ለትምህርት ቤቶችና ለሌሎች የመሰረተ ልማት ፕሮጀክቶች የሚውል የተወሰነ በጀት ልኳል ብለዋል። የመንግስት ሰራተኞችን ደሞዝ በተመለከተ ግን ቀጣይነት ያለው ውይይት እንደሚያስፈልግ ጠቁመዋል። የሌተናል ጄኔራል ታደሰ ወረደ ለፌደራሉ መንግስት ያቀረቡት ዓመታዊ ሪፖርት ላይ በመመስረት የመንግስት ብዙሃን መገናኛዎች ሰፊ የመንግስት እንቅስቃሴዎች፣ የመልሶ ግንባታና የመልሶ ማቋቋም ስራዎች ስኬታማ መሆናቸውን አቅርበዋል። ሆኖም ሌተናል ጄኔራል ታደሰ ወረደ የሚመሩት ጊዜያዊ አስተዳደር ብዙሃን መገናኛዎቹ ወቅታዊ ሁኔታዎችን አለመጥቀሳቸውን በክፍተትነት አንስቷል። በፌደራሉ መንግስትና በትግራይ ጊዜያዊ አስተዳደር መካከል ተፈናቃዮች ወደ ቀያቸው የመመለስ ጉዳይና አወዛጋቢ ግዛቶች በተመለከተ ያለው ጥያቄ እንዲሁም የታጣቂዎች ትጥቅ መፍታትና መሰናበት አሁንም መፍትሄ ያላገኙ ነጥቦች ናቸው። ፕሬዝደንቱ እነዚህንና መሰል ጥያቄዎችን በሰላማዊ መንገድ ለመመለስ ጠንክረው መስራታቸውን እንደሚቀጥሉና በምንም መልኩ ጦርነት እንዳይከሰት እንደሚሰሩ አመላክተዋል። ህወሓት የጄኔራሉ ስልጣን መራዘም ህጋዊነት ይጎለዋል ብለዋል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደን የስልጣን ዘመን ያራዘሙት ከፕሪቶሪያው ስምምነት በኋላ ባወጣው ህግ መሰረት በመሆኑ ህጋዊነት እንዳለው ጽህፈት ቤታቸው ለቢቢሲ ገልጿል። ህወሓት የፌደራሉ መንግስት ውሳኔ ተቃውሞ ባወጣው መግለጫ የሌተናል ጄኔራል ታደሰ ወረደ ስልጣን የተራዘመው ከፕሪቶሪያው ስምምነት በፊት በወጡ ህግጋት ነው ብሏል። የፕሬዝደንቱ ስልጣን መራዘሙ ይፋ በተደረገበት የጠቅላይ ሚኒስትር ጽህፈት ቤት የረቡዕ ዕለት መግለጫ የተጠቀሰውም በ2013 ዓ.ም በትግራይ ጦርነት ወቅት የወጣና ከፕሪቶሪያው ስምምነት በኋላ የተሻረ ደንብ ነበረም። በጦርነት ወቅት የተቋቋመውንና በዶክተር ሙሉ ነጋ ሲመራ የነበረውን የመጀመሪያውን የክልሉን ጊዜያዊ አስተዳደር የመሰረተው ይህ ደንብ ከፕሪቶሪያው ስምምነት በኋላ ተሽሯል። ከፕሪቶሪያው ስምምነት በኋላ ክልሉን የመሩት የቀድሞ ፕሬዝዳንት ጌታቸው ረዳ የተሾሙት በ2015 ዓ.ም በወጣ አዲስ ደንብ ነው። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ቢለኔ ስዩም አርብ ሚያዝያ 2 ቀን 2018 ዓ.ም ለቢቢሲ በሰጡት ምላሻቸው የተሻረው ደንብ የተጠቀሰው በስህተት እንደሆነ ገልጸዋል። በእኛ በኩል የተፈጠረ የአጠቃቀስ ስህተት ነው ተብሎም ይስተካከል ሲሉም አሳስበዋል። ቢለኔ የጊዜያዊ አስተዳደሩ ፕሬዝዳንት ስልጣን በአንድ ዓመት የተራዘመው በ2015 ዓ.ም በወጣውና ባለፈው ዓመት በተሾሙበት ደንብ መሰረት እንደሆነ በምላሻቸው አብራርተዋል። የፕሬስ ሴክሬታሪያት ኃላፊዋ የስልጣን ዘመን ማራዘሚያው የተደረገው ከአንድ ዓመት በፊት ሹመት ሲሰጥ መሰረት በነበረው በዚህ የ2015 ደንብ መሰረት ነው ብለዋል። በዚህ መሰረት ስልጣን የማራዘም ውሳኔው ህጋዊ እንደሆነም አስረድተዋል።